መልካም እንግዲህ ቆላሲያስ የት ናት የምትገኘው ስንል በፊልጵስዩስ አጠገብ ያለች ሀገር ናት። ፊልጵስዩስ የሚባል ቦታ ላይ ፊልጵስዩስ የሚባል የምታውቁ ይመስለኛል። ወደ ፊልጵስዩሶች ቅዱስ ጳውሎስ መልእክት ልኳል። እሱ ወደ በኋላ የምንመለከት ይሆናል። እቺ ቆላሲያስ የምትባለው ፊልጵስዩስ አካባቢ ያለች ከተማ ናት ማለት ነው። በተለይ ደግሞ እቺ አሁን ፊልጵስዩስ ተብላ ቆላሲያስ ተብላ የምትጠራው በዛሬዋ ቱርክ በሚባለው ሀገር አካባቢ የምትገኝ ናት ማለት ነው። ቱርክ በምትባለው አካባቢ የምትገኝ ነገር ግን ደግሞ በመሬት መንቀጥቀጥ ደግሞ የሆነ ሰዓት ላይ ከዚህ ትምህርት በኋላ የፈረሰች መሆኑን ያስቀምጣል ማለት ነው። ዋናው ነገር ይሄ ትልቁ ችግር የተፈጠረው ቆላሲያስ ላይ ቅዱስ ጳውሎስ መልእክት እንዲልክ ያደረገው ራሱ ቅዱስ ጳውሎስ ቆላሲያስ ከተማ ላይ ገብቶ አላስተማረም። ሌሎች ሮም ላይ የተለያዩ ከተሞች ላይ ገብቶ ልክ እንዳስተማረው ቅዱስ ጳውሎስ ቆላሲያስ የምትባሏ ከተማ ላይ ገብቶ ትምህርት አልሰጠም ማለት ነው። በዚህ በቆላሲያስ ሀገር ላይ ትምህርት የሚባል ነገር አልሰጠም። ስለዚህ ትምህርት የሰጠው ኤጲፋሪያስን የሚባል ጳውሎስ ቆላሲያስ ላይ አልገባም። ኤጲፋሪያስን ሾሞላቸው ነበረ። ኤጳፋራስ የሚባል ቆላሲያስ ውስጥ ገብቶ የጌታችንን ከጽንሰት ጀምሮ እስከ እርገት ድረስ ያለውን ትምህርት አስተምሯል ማለት ነው። አስተምሯቸዋል። ማን ማለት ነው? ኤጲፋሪያስ የሚባለው ይህ ሰው ገብቶ ምን ብሏል ማለት ነው? አስተምሯል። ኤጲፋሪያስ ቆላሲያስ ውስጥ ገብቶ ካስተማረ በኋላ ደግሞ ለቆላሲያስ ሰዎች አቅሮጵያን ሾሞላቸዋል። አቅሮጵያ የሚባለውን ሾሞላቸዋል። ቅዱስ ጳውሎስን ተከትሎ ደግሞ ካስተማረ በኋላ ተከትሎት ቅዱስ ጳውሎስን ሄዷል ማለት ነው። ኤጲፋሪያስም የሚባለው ስለዚህ ቅዱስ ጳውሎስ ኤጲፋሪያስም ደግሞ አቅሮጳን በዚህ መንገድ ሆኗል ማለት ነው። ስለዚህ ይህን ያወቁት እነዚህ ከነገደ እስራኤል የሆኑት የሐሰት መምህራኖች እናንተ የቅጂ ናችሁ ብለው ያሾፉባቸው ነበር። እነዚህ ክርስቲያኖች በዚህ ቆላሲያስ ላይ የነበሩ ሰዎችን እናንተ የቅጂ ናችሁ። ለምሳሌ ጌታችን ሐዋርያት ደግሞ ጳውሎስ ደግሞ አግሮጳን ኤጲፋሬስ አግሮጳን ሾሞላችሁ ነው የመጣው። ስለዚህ የኮፒ ናችሁ በማለት የቆላሲያስን ሰዎች ያሸብሯቸዋል ማለት ነው። ስለዚህ ይህንን ነገር አንስተው የቆላሲያስ ሰዎች ከሌሎቹ ክርስቲያኖች ተለይተው የተበደሉ በማድረግ ያስቀምጡ ነበረ ማለት ነው። ቅዱስ ጳውሎስ ይህን ነገር በሰማበት ሰዓት ላይ የነበረው ሮም እስር ቤት ውስጥ ነበረ። ይህንን የተላከውን መልእክት ደግሞ የወሰደው ደግሞ ጢኮስ የሚባል ሰው ነው። ይህንን መልእክት የላከው ወይም ደግሞ ይህን መልእክት ይዞላቸው ሄደው ጢኮስ የሚባል ሰው ነው ማለት ነው። ጢኮስ የሚባል ሰው ይህን መልእክት ወስዶላቸዋል። ጢኮስ በመባል ይታወቃል። ለቆላሲያስ ሰዎች ቅዱስ ጳውሎስ የጻፈው መልእክት ይዞ ሄደው ዋና ነገሮች አሉ። አንደኛው የቅጂ ናችሁ በማለት መናገራቸው ነው። ሌላው ደግሞ የቆላሲያስ ተወላጅ የሆነው ፊሊሞና የሚባል አለ። ይሄ የቅዱስ ጳውሎስ ተከታይ ነበረ። ፊሊሞና የሚባል አናሲሞስ ወደ ቆላሲያስ ስለሚመለስ እንዲቀበሉት የሚያደርግ ሲሆን፣ ሌላው ደግሞ በዚህ በቆላሲያስ ቤተክርስቲያን ውስጥ የገባ የሐሰት ትምህርት ነበር። ወደ ቀደመ የአይሁድ ትምህርት እንዲመጡ የማድረግ ቅዱስ ይሄ ደግሞ የተጻፈበት ዘመኑ በ62 ዓመተ ምህረት ነው። ቅዱስ ጳውሎስ ሮም በታሰረበት ወቅት ወይም ሮም እስር ቤት በነበረበት ሰዓት ላይ የተጻፈ ነው ማለት ነው። በተለይ እዚህ የሐዋርያት ሥራ ምዕራፍ 28 ቁጥር 30 ላይ ይቀመጣል ማለት ነው። በአንድምታ ትርጓሜ ላይ ሆነ በመጽሐፍ ቅዱስ የመዝገብ ቃላት ላይ የተመዘገበው ታሪክ ቅዱስ ጳውሎስ የቆላሲያስ እንዳልገባ ነው ማለት ነው። ስለዚህ ገብቶ አላስተማርም። ነገር ግን ደግሞ ለቆላሲያስ ሰዎች ደግሞ ምን ብሏል? ከኢየሱስ ክርስቶስ ውጪ የሚሰበኩ ስብከቶችን በመቃወም ምን ያደርጋል? ያስቀምጣል ማለት ነው። ሙሬተሮች ለምሮ የማታጠፏቸው አጥፉት። ምን ይሄ እስከነሱ በምን ተሻለ? አለቀ። ምንም ከኦርቶዶክሳውያን ውጭ እዚህ ቤት ምንም ነገር እንዳለ አስወጧቸው። አይሻሉም። እነዚህ እግዚአብሔር ይጠብቃል።
ስለዚህ ከስህተት ትምህርት እንዲመለሱ ቅዱስ ጳውሎስ የጻፈው መልእክት ነው። ከስህተት ትምህርት እንዲመለሱ። ስለዚህ እነዚህ ሁለት ዋና ጉዳዮች መሰረታዊ ናቸው ለቆላሲያስ ሰዎች ቅዱስ ጳውሎስ መልእክቱን መላኩ ማለት ነው። የመጀመሪያው እንዲያፍሩ ማድረጉ፣ እንዲያፍሩ ክርስቲያኖች ቆላሲያስ ላይ ያሉ ስለ እንደተናቁ አድርገው ይሄ በቃ የኮፒ ነው የመጣችሁት፣ በቃ ቀጥታ ከክርስቶስ ትምህርት የመጣ ሰው አላገኛችሁም በማለት ቅዱስ ጳውሎስ እንኳን ከእሱ አላገኛችሁትም ትምህርት በማለት ቅዱስ ጳውሎስ ያስተማረው እናንተን አስተማረ፣ ካጠመቀ በኋላ ሌላ ሰው ለእናንተ ሾመላችሁ መች ገባ የሚል አይነት ሀሳብ አንስተው ያጣጥሏቸው ነበር። ሁለተኛው ደግሞ የሐሰት ትምህርቱ ማለት ነው። ስለዚህ እነዚህን ነገሮች የምንመለከት ይሆናል። ሌላው ይሄ የቆላሲያስ መልእክት ስንት ምዕራፍ አለው ነው የተባባለው ትናንት? ስንት ምዕራፍ አለው የቆላሲያስ መልእክት? ጻፉልኝ እስኪ። ወደ ቆላሲያስ ሰዎች ስንት ምዕራፍ አለው ብለናል? ስንት ነው ያለው? ስንት አለው? አራት መልእክታቶችን ልኮላቸዋል። በየምዕራፉ ምዕራፍ የሚከፈለው ምንድን ነው ብለናል? በአንደኛው ምዕራፍ ላይ የሆነ ሀሳብ ይነግራቸዋል። ሁለተኛው ምዕራፍ ላይ ደግሞ ሌላ ሀሳብ ይነግራቸዋል። ስለዚህ አራት መሰረታዊ የሆኑ ሀሳቦችን ለማን ጽፏል? ለቆላሲያስ ሰዎች ጽፎላቸዋል ቅዱስ ጳውሎስ። በስንት ዓመተ ምህረት ጻፈላቸው ይህም መልእክት? ቅዱስ ጳውሎስ በስንት ዓመተ ምህረት ጻፈ የቆላሲያስን መልእክት? በስንት ነው? በ62 አይደለም? በ62 የት ሆኖ? ሮም ሆኖ። ይህንን መልእክት ማነው ይዞላቸው ሄደው? ጢኮን የሚባል ጢኪኮስ የሚባል ሰው ይዞላቸው ላይ የሚላላኩ ማለት ነው። ደቀ መዝሙር የነበሩ ለሐዋርያቶች ደቀ መዝሙር የነበሩ ነገር ግን እንዲህ እዚህ ግባ ምናምን የሚባሉ ምናምን ሳይሆን በጣም ጠንካራ ነገር ያደርጉ የነበሩ ልክ እንደ አሁን ዘመን ይሄ በቃ የሚጮህላቸው የሚያግዛቸው ሰው ምናምን በሌለበት ዘመን ክርስትናን የሰበኩ በጣም ብርቱ በጣም ጠንካራ የሚባሉ ክርስቲያኖች መሆናቸውን ልናውቅ ይገባል ማለት ነው። ስለዚህ ለቆላሲያስ የተላከበት ዋነኛው መልእክቱ የመጀመሪያው የሐሰት ትምህርት ማስተማራቸው እነዚህ አይሁዳውያኖች፣ ሁለተኛው ደግሞ ይሄ የቅጂ እግዚአብሔር አምላክ በቀጥታ ለነሱ እንዳላክ አድርገው የሆነ የድረስ ነገር መጥቶባቸዋል ምናምን የሚል አይነት አመለካከት እንዲኖራቸው ስለተሰራባቸው ቅዱስ ጳውሎስ ይጽፋል። ሌላኛው ዋነኛው ምክንያቱ ደግሞ የቆላሲያስ ተወላጅ የፊሊሞና ባሪያ የነበረው አናሲሞስ መምጣቱ። እንግዲህ አናሲሞስ የፊሊሞና ምን ነበረ? ባሪያ ነበረ፣ ይላላክ ነበረ። ነገር ግን ደግሞ በአገልግሎት ደግሞ ጠንካራ የነበረውን ያስቀምጣል ማለት ነው። ስለዚህ ወደ ምዕራፍ 1 እንሸጋግራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስ ወንድሙ በቆላሲያስ ለሚኖሩ ቅዱሳን በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሆንላችሁ ብሎ ቅዱስ ጳውሎስ በሌሎቹ መልእክታቶቹ ላይ ልክ እንደላከው በዚህ ላይም የእግዚአብሔር ሐዋርያ መሆኑን እንዲሁም ደግሞ ጢሞቴዎስም ወንድሙ በቆላሲያስ ለሚኖሩ ቅዱሳን በክርስቶስ ለታመኑ ወንድሞች መሆኑን ጠቅሶ ጢሞቴዎስን ያስቀምጣል። ከእግዚአብሔር ከአባታችን ሲል እግዚአብሔር አባታችን ነው። ከጌታም ከኢየሱስ ክርስቶስ ሲል ከሶስቱ አካል አንዱ አካል የሆነው ክርስቶስ ጸጋና ሰላም የሚሰጥ መሆኑ ሲናገር ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን በማለት የተለመደውን የቅዱስ ጳውሎስ የራሱን ሰላምታ ለቆላሲያስ ሰዎች አስቀድሞ ይልክላቸዋል ማለት ነው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ የሚለው ቅዱስ ጳውሎስ በተደጋጋሚ በእግዚአብሔር ፍቃድ ሐዋርያ መሆኑን እየተናገረ ስለሆነ እዚህ ጋር የሆነ የድረስ የሆኑ አካላት ጠርተውት አስተምሮት የላኩት ምናምን ሳይሆን ከ12 ሐዋርያት መካከል ጌታችን ኢየሱስ ክርስቶስ እንደጠራቸው 12ቱን ሐዋርያት ጠርቶ ለዚህ ክብር እንዳበቃቸው ሁሉ እሱም በክርስቶስ ተጠርቶ ለዚህ አገልግሎት የተሾመ በተለይ ደግሞ ለአሕዛብ ሃይማኖት ለሌላቸው እምነት ለሌላቸው ክርስቶስን ላላመኑ በጣዖት አምልኮት ለሚመላለሱ በኦሪት ሕግ ለሚመላለሱ ለነዛ ያስተምር ዘንድ ሞር ግን ደግሞ የበለጠ ክርስትናውን ለማያውቁ እግዚአብሔር አምላክን ለማያውቁ ጣዖት አምላኪ ለነበሩ ሀገራት እንደተላከ አስቀድሞ ይናገራል። ስለዚህ ቅዱስ ጳውሎስ
በዚህ በሮሜ ላይ የአሕዛብ አባት በመባል ይታወቃል። ከ12ቱ ሐዋርያት የበለጠ በአሕዛብ ሀገር ገብቶ ያስተማረ፣ ሃይማኖት በሌላቸው ድንጋይ በሚያመልኩ በጥላሸት በሚያመልኩ የሆኑ በጣም ብዙ አማልክት ባላቸው ላይ በሚያመልኩ፣ ውሃ በሚያመልኩ፣ ፀሐይ በሚያመልኩ፣ ሴትን በሚያመልኩ ሰዎች ሀገር ገብቶ ያስተማረ መሆኑን ተምረን እዚህ ድረስ ደርሰናል ማለት ነው። ስለዚህ ቅዱስ ጳውሎስ የአሕዛብ አባት ነው። በቅዱስ በሆነው በእግዚአብሔር ደግሞ የተጠራ በጌታችን በኢየሱስ ክርስቶስ በደማስቆ የተጠራ መሆኑን ሲነግራቸው በእግዚአብሔር ፍቃድ የኢየሱስ ክርስቶስ ምን ሐዋርያ የሆነ በማለት ራሱን ይነግራል ማለት ነው። ሐዋርያነቱን ለማይቀበሉ ሰዎች ይገልጻል ማለት ነው። ጢሞቴዎስ ወንድሙ የሚለው ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር ነው። ታስታውሳላችሁ ጢሞቴዎስን እንዴት አድርጎ እንዳመጣው፣ እንዴት አድርጎ ወደ ክርስትናው እንደመለሰው፣ ምን አድርጎ በዚህ በሐዋርያት ስራ ላይ ተመልክተናል። ምን አድርጎ እንዴት አድርጎ ጢሞቴዎስን እንዳመጣው ወደ ራሱ እንዴት አድርጎ እንዲከተለው እንዳደረገው ምናስታውስ ይመስለኛል። ስለዚህ ወንድም በማለት ይናገራል። ከአንድ እናትና አባት የተወለዱ ሳይሆኑ በእግዚአብሔር ቃል አምኖ የተቀበለው ስለሆነ በክርስትናው አንድ ስለሆነ ምን አለ ወንድሜ ብሎ ቅዱስ ጳውሎስ ይጠሯል እንጂ ከአንድ እናትና አባት የተወለዱ አይደሉም። ክርስትናቸው ያስተዋወቃቸው ነው። ስለዚህ በክርስትና ያለን ሁሉ በቅድስቷ ቤተክርስቲያን በ40 እና በ80 ቀን የተጠመቁ ሁሉ እህትና ወንድም ተብለው ይጠራራሉ። አንድ የሚያደርገው ክርስትናው ስለሆነ፣ አንድ የሚያደርገው ሃይማኖቱ ስለሆነ፣ ዛሬ በሃይማኖት የምንመሳሰሉ ሰዎች፣ በሃይማኖት አንድ የሆንን ሰዎች፣ ሃይማኖታችን አንድ የሆነ ከአንዲት ቤተክርስቲያን የምንወጣ ሰዎች እርስ በርሳችን ልንደጋገፍ፣ እርስ በርሳችን ልንቆም ይገባል። ህብረታችን ጠንካራ መሆን አለበት። የአንዱ ህመም የሌላው ህመም፣ የሌላው መቁሰል የሌላው መቁሰል፣ የአንዱ መውደቅ የሌላው ሁሉ መውደቅ መሆኑን ማመን መቻል አለበት ከዚህ በኋላ ባለው ሂደት ውስጥ። ስለዚህ አንድ ቤተክርስቲያን ሰዎች ወንድማማቾች ተብሎ ይጠራሉ። የአንድ ቤተክርስቲያን መሰረት የሆኑ በአንዲቷ ቤተክርስቲያን ተጠምቀው የዛን የክርስቶስን ቃል አምነው ክርስቶስን አባት ያሉ ሁሉ የዛች ቤተክርስቲያን ፍሬ ናቸው። ስለዚህ ወንድም እህት ተብሎ ይጠራሉ። ጢሞቴዎስን ወንድሙ በማለት ይጠራል። በቆላስይስ ለሚኖሩ ቅዱሳን የሚለው በተለይ ጌታችን ኢየሱስ ክርስቶስን አምነው የተጠመቁ ከነበሩበት በደል፣ ከነበሩበት ኃጢአት፣ ከነበሩበት ጨለማ፣ ከነበሩበት ጣዖት አምልኮ፣ ከነበሩበት አሳዳጅነት ተላቀው ወደ ክርስቶስ እምነት የመጡ በክርስቶስ ክርስቲያን ተብለው የተጠሩ ክርስቶስን አምላካችን ብለው አምነው አዳኝ ብለው የተቀበሉ እነዚህ ሰዎች ቅዱሳን በመባል ይታወቃሉ። ለምን ቅዱሳን ተባሉ ሲባል የመጀመሪያው ቅድስናን ከእግዚአብሔር ያገኙ ስለሆነ፣ ሌላም በጥምቀት ቅድስናን ያገኙ ስለሆነ፣ ሌላም ደግሞ ከነበሩበት የጨለማ ሕይወት ወጥተው በክርስቶስ ብርሃን ሆነው በብርሃኑ የተመላለሱ ስለሆኑ በደላቸውን ሁሉ የተፋቀላቸው አዲሱን የእግዚአብሔርን የጸጋ ስጦታ ተቀብለው በጸጋ ቅዱስ ተብሎ የተጠሩ ሁሉ ቅዱሳን በመባል ይጠራሉ። ስለዚህ ቅድስናቸውን ጠብቀው በቅድስና የሚኖሩ ሁሉ ቅዱሳን በማለት ቅዱስ ጳውሎስ ይጽፍላቸዋል ማለት ነው። ከቁጥር 3 እስከ 14 ድረስ ያለውን እግዚአብሔር አምላክ ይፍቀድልን። እስኪ እናንብበው። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት ሲል ሁላችንም ወደ ምስጢረ ሥላሴ እንሄዳለን። እግዚአብሔር አብ የባህሪ አባቱ ቅድመ ዓለም አብሮት የነበረ በዘመናት የማይበላለጥ ከእግዚአብሔር ጋር የኖረ የባህሪ ልጅ ተብሎ የተጠራ ጌታችን ኢየሱስ ክርስቶስን የወለደ ያለ እናት አስቀድሞ ከእርሱ ጋር በስልጣን አንድ የሆነ ወልዶት ደግሞ አብሮ የሚኖር እግዚአብሔር አብን ሜንሽን ያደርጋል ማለት ነው። ስለዚህ ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ ሲል ከመንፈስ ቅዱስ የምናገኘው ተስፋ እሱ ዘላለማዊ ሕይወት፣ ከሞት በኋላ ያለ ሕይወት፣ ከሞት በኋላ ያለ ደስታ፣ ከሞት በኋላ ያለ ድካም የሌለበት ሕይወት፣ ከሞት በኋላ ስለምናገኘው የእግዚአብሔር መንግስት መውረስ ሲናገር ቅዱስ ጳውሎስ ከተዘጋጃላችሁ ተስፋ ይላል። ይህ ተስፋችን ደግሞ ከማን ያገኘነው ይሆናል? ከእግዚአብሔር መንፈስ ቅዱስ። ሰው የዘላለማዊ ተስፋን ከእግዚአብሔር ዘንድ የሚጠብቀው በጥምቀት ከክርስቶስ ጋር አንድ ሲሆን፣ ያልተጠመቀስ ይሞታል፣ ወደ እሳት ይወረወራል። ብዙዎች ዛሬ ወደ እሳት የሚወረወሩ ብዙዎች ናቸው። ብዙዎች ይቃጠላሉ፣ ብዙዎች ሞት ያገኛቸዋል።
በክርስቶስ ያመኑ ከክርስቶስ ጋር የኖሩ የክርስቶስን ጥምቀት ተጠምቀው ሞትን ቀብሮ ከትንሣኤ ጋር ለመተባበር በመንፈስ ቅዱስ ላይ ተስፋ ያደረጉ ደግሞ ዘላለማዊ ሕይወት እንዳለን ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ተምረናል። ዘላለማዊ ሕይወት እንዳለን ምድራዊ ሞት ዘላለማዊ ሕይወት የምናገኝባት መንገዳችን እንደሆነች አሁን የሚያገኘን ሞት ወደ ማንበሰብስበት፣ ወደ ማንሞትበት፣ ወደ ማንሰቃይበት፣ ወደ ማንራብበት፣ ወደ ማንጠባበት ሌላ ማንነት የምንሸጋገርበት መንገድ እንደሆነች ጌታችን ኢየሱስ ክርስቶስ የማይሞት አምላክ እንኳን ሞቶ ሞትን ድል አድርጎ ትንሣኤ ሰብኮናል። ስለዚህ እኛ ማንን? የክርስቶስ ነን። ሁላችን የማንን? የጌታችን የኢየሱስ ክርስቶስ ነን። የእኛ ተስፋ ከማን ነው? ከመንፈስ ቅዱስ ነው። አባታችን ማን ነው? እግዚአብሔር አብ ነው። ስለዚህ ሁላችንም ከእግዚአብሔር አብ ዘንድ የተሰጠንን የተስፋ ቃል ኪዳንን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከቃል የሰማነውን በመንፈስ ቅዱስ የተሰጠንን ልጅነታችንን ተስፋ አድርገን በምድር ላይ የምንኖረው ኑሮ ጊዜያዊ፣ በሰማይ የምንኖረውን ሕይወት ደግሞ ዘላለማዊ ብለን ተስፋ አድርገን እንጠብቃለን። ስለዚህ ቅዱስ ጳውሎስ ምን አለ? ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ በማን? በኢየሱስ ክርስቶስ። ስለማን? ቆላሲያስ ስለሚገኙ ክርስቲያኖች ቅዱሳን ሁሉ ስላላችሁ ፍቅር ሰምተን በፍቅር ስለነበሩ እነ ቅዱስ ጳውሎስ የሚያደርጉላቸው ጸሎት እንዲጸኑ እንዲበረቱ፣ ነገር ግን ደግሞ በቆላሲያስ የሚገኙ ክርስቲያኖች ስላላቸው ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሁል ጊዜ እናመሰግናለን አለ። በፍቅር ላሉት ምን? እግዚአብሔር አምላክን ያመሰግናል። ዛሬ በፍቅር ነው ያለ ነው። እኛ እዚህ ቤት ውስጥ ያለን ክርስትና ውስጥ ያለን የአንድ ጌታ የአንድ ኢየሱስ ክርስቶስ ልጆች የሆነ ህብረት አለን እንዴ? አንዱ ለአንዱ ይጸልይ ይሆን? ባዋረደው ምናምን እንባባለው እርስ በርሳችን አይደል? ባዋረደው ባጋለጠልኝ ጥጋቡን ባበረደለት ምናምን እንላለና የት አባቱ ይበለው ምናምን ነው ምንለው አይደል? በጣም እኮ የምናሳፍረው እኛ። እግዚአብሔር አምላክ ይመስገን ብቻ የማይጥል አምላክ ከሁላችን ጋር ስላለ እንጂ በሁላችን ልብ ውስጥ እንዳለው ክፋትማ ቢሆን መተላለቃችን የማያልቅ ነበር። ነገር ግን ቅዱስ ጳውሎስ ስለ ቆላሲያስ የቆላሲያስ ሰዎች፣ ስለ ቅዱስ ጳውሎስ የገላትያ ሰዎች፣ ስለ ቅዱስ ጳውሎስ ስለ ገላትያ ሰዎች፣ የቆሮንጦስ ሰዎች ስለ ኤፌሶን ለቆሮንጦስ ሰዎች፣ ሮም የነበረችው ቤተክርስቲያን ለገላትያ የነበረችው ቤተክርስቲያን ለሌላው ዛሬ ተቧድነን ተከፋፍለን ወይ እኛ አንጸና ወይ የሚጸኑትን አናጸና ወይ ደግሞ በፍቅሩ የተማረኩትን እንዲጠነክሩ አናደርግ ወይ ደግሞ እኛ አልገባን። በየቀኑ ዋጋ እንከፍላለን። ስለዚህ ቅዱስ ጳውሎስ በፍቅር ሰምተን አለ። ምናቸውን? ፍቅራቸውን፣ አንድነታቸው በፈተና ውስጥ እንኳን ቢሆን የነበራቸው ንብረት በፍቅር ሰምተን እያለ ይናገራል። ከዛ ወዲያ ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችኋል። የወንጌልን ቃል ምን አስቀድማችሁ ምን ብላችኋል? ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። ለምን? ምክንያቱም የቆላሲያስ ሰዎችን እናንተ ዘግይታችሁ ነው የሰማችሁት። አረ የእንትን የምን ጌታችን ሐዋርያት ለጳውሎስ ለማን ነው? ለኤጲፋሬስን ለማን? ሌላው ለማን? ለሌላው ብሎ እንዲህ ሆኖ መጣ፣ እናንተ ጋር ደረሰ ብለው ያሸብሯቸው ስለነበረ። ነገር ግን ቅዱስ ጳውሎስ ምን ይላቸዋል? ይህ በዓለም ሁሉ ደግሞ እንዳለ ወደ እናንተ ምን ብሏል? ደርሷል። በዓለም የተሰበከው ስብከት ወንጌል ለእናንተ ደርሷችኋል። ለእናንተ ምን ብሏል? ደርሷችኋል። የእግዚአብሔር ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ የእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል ያድጋልም ብሎ የእምነት ፍሬው ከሌላው የተሰበከው ለእነሱ የተቀየረ ወይም ደግሞ ዘግይቶ የመጣ ወይም ደግሞ የኋላ የደረሳቸው ከዛ ወደ ከሌላው ያነሰ ምናምን እንዳልሆነ ይነግራቸው። ከደረሰበት ቀን ጀምሮ ከተሰበከላችሁ ቀን ጀምሮ በዓለም ያለው ስብከት ለእናንተ ተነግሯል። ዓለም የሰማውን ክርስቶስን አውቃችሁታል። ይህ በደረሰበት ጊዜ ጀምሮ ምን ይላል? ፍሬ ያፈራል። ምንም ይላል? ያድጋልን ብሎ ነገራቸው። ፍሬን ያፈራል። ሌላስ? ያድጋል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነ ከኤጲፋራ
እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ማን? ኤጲፋራ። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። ስለ እናንተ ነግሮናል። ማን? ኤጲፋራ። ስለ እናንተ ክርስትና፣ ስለ እናንተ ጥንካሬ፣ ስለ እናንተ በክርስቶስ ማመን፣ ስለ እናንተ ቤተ ክርስቲያን፣ እናንተ ስላላችሁበት ነገር በኤጲፋራ በኩል ምን ብሎናል? ደርሶናል፣ አስታወቀን። ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት በመንፈሳዊ ጥበብ አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። የተረሳችሁ አይደላችሁም፣ የተገለላችሁ አይደላችሁም። ስለ እናንተ ካወቅንበት ጊዜ አንስቶ ስለ እናንተ ሁልጊዜ ምን እንላለን? እንጸልያለን። አንድ ክርስቲያን ስለ ወንድሙ እንዲህ ነው መጸለይ ያለበት፣ ካወቀበት ጀምሮ። አንድ ቤተክርስቲያን ስለሌላኛዋ ቤተክርስቲያን በዚህ መልኩ መጸለይ ያለባት። አትከፋፈለም። የእኔ ቤተክርስቲያን የእንትና ቤተክርስቲያን፣ የእኔ ቤተክርስቲያን የእንትና ቤተክርስቲያን፣ የገሌ ቤተክርስቲያን የገሌ ቤተክርስቲያን። ክርስትና እንደዚህ ነው የሚፈልገው። አንዱ ለአንዱ መኖር፣ አንዱ ለአንዱ ጸሎት ማድረግ፣ አንዱ ለአንዱ ክብር መስጠት፣ አንደኛው ለአንደኛው በጣም መከባበር፣ መዋደድ፣ እውነተኛ የሆነ አገልግሎት ማውጣት፣ ስለ አንድነት፣ ስለ ህብረት፣ የክርስቶስ አማኝ የሆነ ሁሉ አንድ እንዲሆን ማድረግ፣ ህብረቱ እንዲጠነክር ማድረግ፣ እንደ አንድ ቃል፣ እንደ አንድ ልብ፣ እንደ አንድ ሀሳብ፣ እንደ አንድ አይምሮ ሆኖ ስለ ክርስቶስ በአንድነት የመቆም ክብር ሲኖርብን የኔ ቤተክርስቲያን ትበልጣለች፣ የእንትና ቤተክርስቲያን ትበልጣለች፣ የኔ ቤተክርስቲያን ትበልጣለች፣ እኔ እበልጣለሁ፣ እኔ በአስተምሮ ትበልጣለሁ፣ እኔ እንትን እላለሁ የሚል አይነት መከፋፈል በራሱ ሞትን ያመጣል። ሞት ያመጣል፣ መናቅ ያመጣል፣ መደፋፈርን ያመጣል፣ መሰደብን ያመጣል። ዛሬ በጆሮአችሁ ጭው የሚል ነገር የምንሰማው ህብረት ስለሌለ፣ ፍቅር ስለሌለ፣ በዘመናችን ይሄ ሁሉ ውርደት፣ ይሄ ሁሉ ቅሌት፣ ይሄ ሁሉ መበሻሸቅ፣ ይሄ ሁሉ ስድቦች፣ የዚህ ሁሉ የንቀት ስድብ። ሰው እኮ አምላኩ እንዲከበርለት መጀመሪያ ሰው ቤቱን ማክበር አለበት። ህብረት አለን? የለም። አንዱ ለአንዱ ይከባበራል? የለም። አንዱ አንዱን ለማስወገር፣ አንዱ አንዱን ለማስገደል ሁሉ ይሯሯጣል። ዛሬ ያላቆምናትን ቤተክርስቲያን ነገ ማንም መጥቶ እንዲያከብርልን አንችልም። ምን በወጣቸውና ያከብርላል? ቬሎ ለብሳ በአንገቷ ላይ ያለው መስቀሏን አፍራበት አውልቃው መሬት አስቀምጣው ቬሎዬን ዛሬ ያበላሽብኛል መስቀል ብላ ላይዋ ላይ ጌጥ ስታደርግ ያደረገችው ወርቅ ከመስቀሏ በላይ ሆኖባት መስቀሏን በጥሳ መሬት አስቀምጣ ፎቶ የተነሳች ቀን ማን እንዲያከብርላት ነው መስቀሏን የምትፈልገው? ማን እንዲያከብርላት? ማን እንዲወድላት ነው? መጀመሪያ ራሱ ያላከበረችውን ቤተክርስቲያን ማን ያከብርላታል? ዛሬ እርስ በርስ ያልተከባበረ ወንድሞ ማን እንዲያከብርለት ይፈልጋል? ዛሬ ሲያስቀድስ ወዶ በፍቅር አይን ያልተመለከታትን ቤተክርስቲያን ነገ ጧት ማን መጥቶ እንዲያከብርለት ይፈልጋል? ይህ ነገር ለሁላችን መሆን መቻል አለበት። አንድ ቤተክርስቲያን የራስን ያከበረ ሰው የሌላ ሰው ያከብራል። ራሱን ውድ ያደረገ ይወደዳል። ዛሬ ራሳችን እየጣልን። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ ምን አለ ቅዱስ ጳውሎስ? ስለ እናንተ እንጸልያለን። በአካል ባይሄድም ባያውቃትም ባይመለከታትም ግን ለቆላሲያስ ቤተክርስቲያን ምን ይላል? ጸሎት አልተውንም፣ በበጎ ስራ ሁሉ ፍሬ እያፈራችሁ። በምን በጎ ስራ? ለድሆች የሚመጸውቱ፣ ሃይማኖታቸውን ፍሬ የሚጠብቁ። እዚህ የገላትያ መልእክቱ ላይ እንዳስቀመጣቸው 14 የስጋ ስራዎች 9 ደግሞ የመንፈሳዊ ፍሬ ብሎ ያስቀመጣቸው የበጎ ስራ ፍሬ የተባሉትን እንደሚጠብቁ ጭምር ይናገራል። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ግብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ስለ ፍቅሩ ብለው የሚመጣውን ነገር ሁሉ ታግሰው የሚመጣባቸውን መከራ ሁሉ በጽናት ታግሰው ስለ እግዚአብሔር ክብር ብለው ምን እየጠበቁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን አለ ቅዱስ ጳውሎስ።
ለማን እንደሚገባ ለጌታ ለአምላክ እንደሚገባ እንድትመላለሱ ንጹህ ህይወት፣ የፍቅር ህይወት፣ የአንድነት ህይወት፣ የመታመን ህይወት፣ ሃይማኖትን የሚሰብክ ህይወት እንዲመላለሱ የክርስቶስ መሆናቸውን የሚገልጽ ህይወት እንዲመላለሱ ምን እንለምናለን አለ ቅዱስ ጳውሎስ። እርሱ ከጨለማ ስልጣን አዳነን። በጨለማ ህይወት ነበርን። ምንም ነገር ብናደርግ፣ ምንም የእንስሳት መስዋዕት ብናቀርብ፣ ምንም ብንገዘር፣ ምንም ያህል ምንም ነገሮች ብናደርግ ከሞት የዋጀን ክርስቶስ መጥቶ በመስቀል ተሰቅሎ እስከሚሞትልን ድረስ በጨለማ ነበርን። ነገር ግን እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። በልጁ ሞት፣ በክርስቶስ ፍቅር፣ በሞቱ ወደ ህይወት፣ እርሱ ሞቶ እኛን ህይወት፣ የማይሞት አምላክ ሞት ተቆጥሮለት እኛ ዘላለማዊ ህይወት እንድናገኝ በሞቱ ሞቱን ቀብሮ ህይወትን የሰጠን አምላክን ወደ እርሱ አፈለሰን በማለት ከቁጥር 3 እስከ 14 ባለ ያለ ይናገራል። ስለዚህ ሁላችን የምናመልከውን አምላክ ከልባችን እናምልክ። ማን ነው? ኢየሱስ ክርስቶስ። ማን ነው? በአንገታችን ያደረግነው መስቀል ዝም ብሎ ጌጥ ነው እንዴ? የሆነ ዝም ብለን እኔ ክርስቲያን የምንል ከሆነ ውሸት ነው። ክርስትና በፈተና ውስጥ፣ በመከራ ውስጥ፣ በጭንቀት ውስጥ፣ በድካም ውስጥ፣ በህማም ውስጥ፣ በስደት ውስጥ፣ በሞት ውስጥ የሚሰበክ ጠንካራ የሆነ ሃይማኖት፣ መሰረቷ ጥብቅ የሆነ የማይነቃነቅ አለት የሆነ መሰረት ያለን፣ በደም በሞት የተመሰረተች ቤተክርስቲያን፣ በትንሣኤ ደግሞ ደምቃ የምታይ ቤተክርስቲያን ውስጥ እየኖርን አንድነትና ህብረት ከሌለን ከንቱ እንሆናለን። የራሳችን ጉዳይ ላይ አጥብቀን እንስራ። ሰው የራሱን ቤት አጥብቆ ሲሰራ ልክ እንደዚህ ቅዱስ ጳውሎስ እንዳለው በእምነት በምግባር የምንመላለስ እንሆናለን። በምንና በምን? በእምነትና በምን? በምግባር። ተስፋ ማንን አድርገን? መንፈስ ቅዱስን። ለዚህ ነው ቅዱስ ጳውሎስ ቤዛነትንም እርሱንም የኃጢአት ስርየትን ወደ አገኘንበት ወደ ምን? ወደ ፍቅር ልጁ መንግስት አፈለሰን ይላል። ከሞት ወደ ህይወት ያሸጋገርን ክርስቶስ እስካለ ድረስ በምድር ላይ የምንኖረው ህይወት በጠቅላላ ወደዛው የሚመራ መሆን አለበት እንጂ ከዛ የሚመልሰ መሆን የለበትም። የሚመራን እንጂ የሚመልሰን መሆን የለበትም። የምንቀጥል እንጂ የምንቆም መሆን የለብንም። ወደ እግዚአብሔር መንግስት የምንራመድ እንጂ ወደ ኋላ የምንመለስ መሆን የለብንም። ለምን ስንል እኛ የእውነተኛው የንጉስ ዓለምን የፈጠረ የክርስቶስ ልጆች ነንና። ሽብር፣ ሞት፣ መከራ፣ ስቃይ ምድሩን ያስፈራ። ስለዚህ ወደ ፍቅሩ መንግስት ለመመለስ ሁላችን ከህሊናችን ሁላችን ከልባችን ጋር መንፈስ ቅዱስን አርአያ አድርገን መንፈስ ቅዱስን በልባችን አኑረን ተስፋችንን መንግስተ ሰማያት አድርገን መመላለስ በሚገባባን መንገድ እንመላለሳለን። ከቁጥር 15 እስከ 20 ላይ እንደዚህ በማለት ቅዱስ ጳውሎስ አሁንም ይጽፍላችኋል። እርሱም የማይታይ አምላክ ምሳሌ ነው። እርሱ ምንድን ነው? የማይታይ አምላክ ምንድን ነው አለ? ምሳሌ ነው። ምሳሌ ነው። የምታዩትንና የማታዩትን ዙፋናትን ቢሆኑ የሚታይና የማይታይ። ምክንያቱም እምነት በምንድን ነው ብለናል? በማመን ነው። በሚታይ ነገር ላይ ሳይሆን በማናየው ነገር ላይ ምን ወይም በምናየው ነገር ላይ ምን የተማመን ወይ ደግሞ የማናያትን ነገሮች ምን እንድናስብ ያደርገናል ማለት ነው። እርሱ የማይታይ አምላክ ምሳሌ ነው። የምታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋልና። በምድር ያልተፈጠረ ነገር ምንም የለም። በምድር ያልተፈጠረ ምን አለ? ፈጣሪ ማን ነው? እግዚአብሔር አምላክ። ስለዚህ በማን ተፈጥሯል? እርሱ የማይታይ አምላክ ምንድን ነው? ምሳሌ ነው። ምን ማለቱ ነው? እናያለን። ከፍጥረት ሁሉ በፊት በኩር ነው። አስቀድሞ የነበረ ነው። ሁሉ በእርሱ ለእርሱ ተፈጥሯል። ሁሉ በእርሱ ከእንደገና ለእርሱ ምን ብሏል? ተፈጥሯል። ሁሉ በማን? በእርሱ ደግሞ ለማን? ለእርሱ ምን ሆኗል? ተፈጥሯል። ከፍጥረታት ሁሉ በፊት በኩር ነው። ከፍጥረታት ሁሉ በፊት ደግሞ ምንድነው? በኩር ነው። ምን ያለ? አስቀድሞ የነበረ ነው።
አስቀድሞ ምን ያለ ነው? የነበረ ነው። እርሱ በእርሱና በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ደግሞ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነበረ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ለማን? ለራሱ። አስቀድሞ የነበረ ነው። ሚስጥረ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ አስቀድሞ ነበረ። ፍጥረታትን ሁሉ ከመፍጠሩ በፊት የነበረ ነው፣ ያለ ነው። ፍጥረትን ደግሞ ፈጠረ። የፈጠረ ሁሉ ለራሱ ነው። ፍጥረቱን ፈጥሮ ደግሞ ኋለኛ ተብሎ ተቆጠረ። ፈቅዶ ሰው ሆኖ ይህ አምላክ በመለኮት የነበረ ፍጹም ሰው ሆኖ ከሰው ልጅ ተወልዶ የሰው ልጅ ተብሎ ተቆጠረ። ኋላ ደግሞ በመንግስቱ ደግሞ ሊፈርድ ደግሞ የሚመጣው ይህ የሰው ልጅ የተባለ አስቀድሞ የነበረ ያለ የሚኖረው አልፋና ኦሜጋ የሆነ እግዚአብሔር አምላክ እርሱ ነው በማለት ይናገራል። ምን ሊሆን መጣ? ሊያስታርቀን። እስኪ እንስማ። እርሱም የማይታይ አምላክ ምሳሌ ነው ሲል ምሳሌ የሚለው ቃል አንድነትን የሚያመለክት ቃል ስለሆነ እግዚአብሔር ወልድ ከእግዚአብሔር አብ ጋር አንድ መሆኑን ለማስረዳት የተናገረው ቃል ሲሆን በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል ነበረ፣ ቃልም ደግሞ ሰው ሆነ፣ ያ ሰው የሆነው ደግሞ አምላክ መሆኑን ሲናገር እንደነበረው ይህ ቃል ተብሎ የተነገረው የእግዚአብሔር አብ የባህሪ ልጅ የተባለው እግዚአብሔር አብ ከሰማይ በመሆን የመሰከረለት እርሱ በምድር ሆኖ የማይታይ አምላክ እንዲታይ ሆኖ በፍቃዱ ሰው የሆነልን እንዲሁም ደግሞ በመንፈስ ቅዱስ የተረዳነው ያወቅነው የመንፈስ ቅዱስ ደግሞ ከመንፈስ ቅዱስ ጋር አንድ ላይ የሚመለከው አብ፣ አባት፣ ወልድ፣ ቃል፣ መንፈስ ቅዱስ ሕይወት ብለን የተናገርለት ይህ ቃል አስቀድሞ የነበረ መሆኑን ቅዱስ ጳውሎስ ይናገራል። መንፈስ ቅዱስ ምን ይላል? ይናገራል። አንድምታው በትርጓሜ እግዚአብሔር አብን በመልክ የሚመስለው ባህሪ የሚተካከለው ተብሎ ተተርጉሟል እና የሚመስለው የሚስተካከለው ማለት ከአብ ጋር በባህሪ አንድ የሆነ ማለት ነው። እግዚአብሔር ወልድ ሰው ከመሆኑ በፊት የራሱ መልክ፣ የራሱ ገጽ፣ የራሱ አካል ያለው አካሉ እንደ አብ አካል የማይታይ ረቂቅ ነው፣ የማይዳሰስ እሳት ነው። ስለሆነም የአብን መልክ ይመስላል ብለን እንናገራለን። አስቀድሞ ምን ከመሆኑ በፊት? ሰው ከመሆኑ በፊት በሚስጥረ ሥላሴ በሚስጥረ ሥላሴ የእግዚአብሔር ወልድ አካሉ ገጽታው እግዚአብሔር አብን ይመስላል። ለምን? ከእግዚአብሔር አብ ጋር አንድ ስለሆነ። ደግሞ በባህሪ የሚተካከል ማለት ባህሪው በአምላክነቱ በስልጣኑ በእግዚአብሔርነቱ ከአብ ጋር አንድ ነው ስንል ይህ ቅዱስ ጳውሎስ እርሱ የማይታይ አምላክ ምሳሌ ነው በማለት ያ ያልታየው እግዚአብሔር አብን ያ ያልተመለከትነው እግዚአብሔር መንፈስ ቅዱስን የሚመስል መሆኑ መለኮታዊ ኃይሉን ይገልጣል። የሚታዩትና የማይታዩት በእርሱ ተፈጥሯልና ብሎ ደግሞ ሲናገር እርሱ የተባለው ክርስቶስን ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስን ሲሆን ሰው ሆኖ ብንመለከተውም የሚታይና የማይታዩ ነገሮች አስቀድሞ በእርሱ ተፈጥሯል ሲል በመፍጠር በስልጣን በአገዛዝ በአምላክነት በዙፋን አንድ ከሆነ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር አስቀድሞ የነበረ ደግሞ በፍቃዱ ሰው የሆነ ዛሬ የምንመለከተው ኢየሱስ ክርስቶስ ይህ ነው ብሎ ሲናገር ቅዱስ ጳውሎስ የሚታዩትና የማይታዩት በእርሱ ተፈጥሯል አለ። የማይታዩ ሲል በሰማይ ቅዱሳን መላእክት በየነገዳቸው መላእክተ ዓለም፣ በምድር ላይ በውቅያኖሶች በባህር ውስጥ የሚታዩ ማንም የማይቆጥራቸው የማያውቃቸው፣ እንዲሁም ደግሞ በፍጥረታት ዓለም ውስጥ እኛ ያላየናቸው ነገር ግን ደግሞ የሚታዩ የማይታዩ ያወቅናቸው ያላወቅናቸውን ሲሆን ከፍጥረታት ሁሉ በፊት ደግሞ በኩር ነው ሲል ኢየሱስ ክርስቶስ ፍጥረትን ከመፍጠሩ በፊት የእግዚአብሔር የበኩር ልጅ መሆኑ ሲናገር ልጅነቱ ደግሞ አንድ ሴት ወንድ ልጅ በምትወልደው አወላለድ ሳይሆን በተለየ አወላለድ እግዚአብሔር አብ ወልድን ወልዶታል ስንለው ሳይቀድመው እግዚአብሔር ወልድ ከአብ ተወልዷል ስንል ሳያንስ አስቀድሞ የነበረ በማለት ያስቀምጣል። ይህ የእግዚአብሔር ልጅ የበኩር ልጅ ብሎ ያጠራዋል። ከፍጥረታት ሁሉ በፊት የነበረ በኩር፣ ፍጥረታት ከመፈጠራቸው በፊት የነበረ፣ ፍጥረታትን ሁሉ ምን ያለ የፈጠረ ያስገኘ ብሎ ይነግረናል። ስለዚህ የመጀመሪያ እንደማለት ነው። ሁሉ በእርሱ ከእርሱ ተፈጥሯ ሲል በእርሱ ስልጣን ወይም በእርሱ አምላክነት ተፈጥሯ ሲል በመፍጠሩ
በማኖሩ እግዚአብሔር አብ ከእግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ያለ መለያየት ተቀምጧል ይላል። እሺ በኦሮምኛ አልገባንም ብለዋል። የሙ አባን ከኛ ጳውሎስ ሁማ ዱራ ዮካን ኡመመ ዱረት ዮካን ሞ ኡመመ ዱራ ከንጅራቱ ዮካን ከንጅሩ የሙ ጀዱ ኡመመ ሁንደ ከን ኡሜ ጀቹዳፍ አካቴ ሁበቹ ቀብነ ጀቹዳ ኡመመ ቦደ ከን ዱፌ ኦሶን ታኔ ኡመመ ዱራ ከንጅሩ ወኒን ኡመሜ ሁንዱምቱኑ ኢሳዳን አካ ኡመ ዱራ ከንጅራቱ አቡማን አቢን ዮካን አባ የሙ ጀኑ አባ ኢልማዳፍ አማ ፈከኛፍ አከነምኒን ደሉት ኦሶን ታኔ። እሺ ሪፖርት እየተደረገ ነው። በተቻላችሁ አቅም ሼር አርጉት። ናታኔ የምሰማለው ትሰማለህ? አዳም ወንድም ይሰማል። አልተቆራረጠም፣ ይሰማል። ሼር አርጉት። እኔ ጋር ሪፖርት አርጓል። እሺ እሺ ዋቀዩን ነው አገርጋሩ ካናፉ ከንዱሴ ጅራቱ የቹ ነምን ሁንዱ ፉላ ነሙ ማዳን ዋን አርገሪፍ ከን ኡመሜ ከን ትፈካቱ ዳፍ ማልጀዳ ኡመመ ዱራ ከንጅሩ ዋቀዩን ማዳን ነሙ ማዳን ሶንታኔ ቃማ ዋቀዩን ማዳን ከንጅራቱ አመላዳን አባውጂ ከን ወልፈካቱ አፍራ ቁልቁል ወጂ ከን ወልፈካቱ ከን ሂኑ መምኔ ከን ጠለቴ መለ ከን ሂኑ መምኔ ተውሳ ኢብሱ ዳፍ ከፍጥረታት ሁሉ በፊት በኩር ነው ጃል ኡመማ ሁንዱ ማዱራው ከንጅሩ የቹላ ከን ኡማ ሁንዳው ከን ኡሜ ፍጥረታትን ሁሉ የፈጠረ በማለት ያስቀምጣል። ከን ኢጃን አርጊኑ ፌ ከን ኢጃኒን አርጊኒ የሚታይና የማይታይ ከን አርገመን ፌ ከን አርገም ከን ኢጃዳን አርጊኑ ፌ ከን ኢጃዳን አርጉ እንደንደኝ ኡማ ሁንዳ ከን ኡሜ ኢሰ ጎፍታን ከኛ ኢየሱስ ክርስቶስ አመነሙ ማላን ከን አርገኑ ኩኒ ዱርሴ መቃዋ ቀዩ ማዳን ከንጅሩዳ አባው እጂ ከወልቂጣቱ አፍራ ቁልቁሉ ወጂን ከወልቂጣቱ አንጎ ዋቀዩ ማዳን ከንጅሩ አንጎ ዳን ከንዱርሴ አባው እጂን ከንጅራቴ አፍራ ቁልቁሉ ወጂን ከንጅራቴ ኢሳ መቃ ሰደኑ ማዳን ከንበይኑ ገሩ አንጎ ዋቀዩ ዳን ከንተኮ ጀኔ ከንዋምኑ ጎፍታን ከኛ ኢየሱስ ክርስቶስ ከንድሩን ከንጅራቱ ዳ አማሌ ከንጅራቱ ፍልዱራ ዳፍሌ ከንጅራቱ ዳ ከንጀዴ ዋቀዩን ጎፍታን ከኛ ኢየሱስ ክርስቶስ ከን ዋቃ ተውሳ ኑፍ ኢብሱዳ የቹዳ ጳውሎስ መጀመሪያ የነበረ ያለ የሚኖር ከፍጥረታት ሁሉ በፊት አስቀድሞ የነበረ ፍጥረታትን ፈጥሮ ደግሞ አሳልፎ የሚኖር በማለት ሁሉ በእርሱ ከለእርሱ ተፈጥሯል በማለት ይናገራል። ሁንዱምቱ ከን ኡመመን ኢሳዳፍ ከን ኡሜስ ኢሳ ጀዴ አባን ከኛ ጳውሎስ ዱበተ የቹዳ እርሱ ከሁሉ በፊት ነው ይላል። ደግሞ እኒን ኢሳ ሁንዱ ማራው ከንዱር ሱዳ የቀደመ ነው ይላል። ከሁሉ በፊት ማለት የሚታየውና የማይታየው ነገር ከመፈጠሩ በፊት ከናርጊኑ ፊ ከኒናርጊኔ ሁንዱምቱ ኡመመ ዱራ ከንጅሩ የጁ ወሮታ ኡመመን ዱራ ከንጅሩ ከን ኡሙዳ ከናፉ ሁንዱማ ዱራ ጅራ ጀዴ ጳውሎስ ዱበት ከሁሉ በፊት የነበረ ይሏል። ሁሉም በእርሱ ተጋጥሟል። በሰማይ ያለው በምድር ያለው ፍጥረት ሁሉ ቅርስ ይዞ የተፈጠረው በእርሱ ነው። ሁመምኒን ሁንዱ ሼፒያማ ቀባ ከንቀባቱ ከንጎ ከንዱርሴ ኡመሙ ቀቡ ከንቦደቲ ኡመሙ ቀቡ ሁንዳ ከን ስርቲ ኡሜ ኢሳ ጎፍታን ከኛ ኢየሱስ ክርስቶስ ዱርሴ ኡሙ ጅራቱ አባ ወጂን ቃማ ዋቀዩም ማዳኖሶ ጅራቱ ከን ኡሜዳ ጀዴ ኢብሰ የቹ እርሱም የቤተ ክርስቲያን ራስ ነው። እሱ የቤተ ክርስቲያን ምንድን ነው? ራስ ነው ይላል። ቤተስካን አዳፍ ከማልተው ጃ አንጎ ሁንዱ ማራው ከንጫሉ ቤተስካናን ዮሙ ዋየ ዋቀዩ ዱበቱ ቤተስካና ኦል ከንጓመ ሙደንደው ጎንፍታን ከኛ ኢየሱስ ታጀቹ አንገፋ ቤተስካና አዳየቹ ወይም ደግሞ የቤተ ክርስቲያን ራስ ነው ይላል። ለዚህ ነው ቤተ ክርስቲያን ስትገነባ ስትመሰረት አናት ላይ የቤተ ክርስቲያኗ ጫፍ መስቀል የሚሆነው። የቤተ ክርስቲያን ራሷ መስቀል፣ የቤተ ክርስቲያኗ ራስ ክርስቶስ ስለሆነ፣ ስለዚህ
በሰማይ ያለው በምድር ያለው ፍጥረት ቅርስ ይዞ የተፈጠረው እርሱ ነው፣ እርሱም የቤተ ክርስቲያን ራስ ነው በማለት ቤተ ክርስቲያንን የመሰረተ መሆኑን ይናገራል። እርሱ በሁሉ ፊት ይሆን ዘንድ መጀመሪያ ከሙታንም ክቡር ነው። በሁሉ ፊት ኢየሱስ ክርስቶስ በሁሉ ክርስቲያን ፊት ፊተኛ ነው። ጥምቀትን የጀመረ እርሱ ነው። ጾምን የጀመረ እርሱ ነው። ከሁሉ በፊት ዲያብሎስን ተፈትኖ የተሸነፈው እርሱ ነው። ንስሐ ትምህርትን የጀመረ እርሱ ነው። በዘመን አዲስ ታምራትን ማድረግ የጀመረ እርሱ ነው። ሁሉ ነገር በእርሱ ተጀምሯል። ዋቀዮን ከኛ ጎፍታን ኢየሱስ ክርስቶስ ሁመተ ክርስቲያን አዳፍ ሁንዱ ማፉ ዱርሳል ፊት መሪ ወይም ደግሞ የፊተኛ በመባል ይቀመጣል። ሴራ ጩባ ከንዱርሴ ቀበት የኙ ጎፍታ ከኛ ኢየሱስ ዳ ሀርካ ዮሐንስ ይዳን ጩባ የሙ ጩበሙ ፈከኛ ኑፍቴ ጅራ ይችላ ወይም በመጥምቀ መለኮት ቅዱስ ዮሐንስ ሲጠመቅ የመጀመሪያው ምን ሆኗል ማለት ነው? የመጀመሪያው ምሳሌ ሆኗል። ሶመኑ ዳፍ የካኒሞ ጾሙ ዳፍ ከንዱርሴ ከንጀል ቀቤ ጎፍታ ከኛ ኢየሱስ ክርስቶስ ታየችላ ኢየሱስ ክርስቶስ ጾምን ጀምሯል። ዋሁንዱ ማፉ ከንጀል ቀባቴ ፈከኛ ሁመተ ክርስቶስ ይዳፍ ፈከኛ ከንቴ ከንዱርሴ ዋሁንዳ ከንጀል ቀቤ ኢየሱስ ክርስቶስ ዋንቴፍ ጀልቀባ ዋሁንዳ ጀደሜ ዋመም ከሁሉ በፊት ፊተኛ በመባል በመጀመሪያ ከሙታን በኩር ነው። ከሁሉ በፊት ከሙታን ተለይቶ የተነሳ ማለት ነው። አሁን ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኗል። ወሮታ ዱአኒፍ ዱአ የሙ ጀኑ ዱአ ቃማው ሶንታኔ ዱአ ዋሁን ዱማራው ከና አዳባኔ ዋቀዩ ረይጋ አዳባኔ ቦዳ ፈከኛ ከኡምሳ ዱአ ዳፍ ከኡምሳ ዱአራ ከኡንከኝ ለሁል ጊዜ ዘላለማዊ የሆነ የሞት መነሳትን ምሳሌ የሆነ ለሙታኖች ሁሉ የበኩራት የሆነ ትንሣኤ ሙታንን በመስበክ የመጀመሪያ በመሆን ጌታችን ኢየሱስ ክርስቶስ የመጀመሪያው ከሙታን በኩራት ነው በማለት ይናገራል። አብዲ ጎደቹ ዳፍ አብዲ ዱአ ቦዳ ልቡ ቀብነ ጅሬኛ ቀብነ ጀኔ አብዲት ጎደቹ ዳፍ ከኡምሳን ዋቀዮን ጎፍታን ከኛ ኢየሱስ ክርስቶስ ከራወቴ ማልጀቹዳ ፈከኛ ኑፍታ የቹዳ ጀልቀውማ ከንዱረ ጀልቀቤሳ ጅሩ ዱአ ቦዳ ቀብኑ ዳፍ አብዲ አካ ጎኑ ከንፈከኛ ነው ተየቹ ከሞት በኋላ ላለው ህይወታችን ምሳሌ እንዲሆነ የተቀመጠው ኢየሱስ ክርስቶስ ነው ማለት ነው። ምሳሌ ሆነ በእርሱ በኩል በመስቀሉ ደም ሰላም አድርጎ በማለት ይናገራል። ነቢዩ ኢሳያስ በኢየሱስ ክርስቶስ የሰላም አለቃ እንደሚሆን ተንብዮ ስለነበረ በመስቀሉ ሰላምን ሰብኮልናል። የተጣሉ ታርቀዋል፣ የተለያዩ አንድ ሆኗል። መላእክት አንድ ሆኗል ከሰዎች ጋር፣ አምላክ ከሰዎች ጋር ታርቋል፣ ሰዎችም ከአምላክ ጋር ታርቋል። ወኒን ሁጂ ፈኑራ ዋቀዮ ኑፍረው ራወቴ ኩን ሁንዱማው ነገኛ ራርገቹ ዳፍ ነምኒን ዋቀዮ ወጂ ማልቴ ጅዳ አዳቤ ዋን ቱሬፍ ገሩ ዱአ ጎፍታ ኢየሱስ ክርስቶስ ፈኑራ ራወቴዳን ተኩማራ አርገቹ ከኛ ኑፊብ ሰየቹዳ ጳውሎስ በእርሱ በኩል መስቀል ደም ሰላም አድርጎልናል። በሞቱ ፍቅር ሰብኮናል። ዱአ ሳዲን ጃለላ ኑፊ ሜጀቹ ዱአ ሳቲን ንወጂ ማልተ ሀራረ መራወን የችላ። ስለዚህ በዚህ ምክንያት ከአምላክ ጋር ምን ሆነና ታርቀናል። በመስቀሉ በምድር ወይም በሰማያት ያሉ ሁሉ ለራሱ እንዲያስታርቅ ፈቅዶልናል። ለራሱ በምድር ያሉት በሰማይ ያሉት ሁሉ እንዴት ታረቁ? በራሱ ምክንያት። ሰው በራሱ ባጠፋው ጥፋት ከአምላክ ተለያይቶ ነበረ። ታርቁት ከአምላክ ጋር ተለያይቶ ተከፋፍሎ ነበረ። በዲ ነምኒን መታኦፊዳን ሆጀቴዳን ዋቀዮ ወጂን አዳቤ ቱሬ ሰበበ ከናን መልአኮ ታሰሚ ከስጅራተን ወጂ አዳባኔ ቱሬ እጁ በህብረት ማመስገን አልቻልም። አንድነት አልነበርም። ነገር ግን ምን ሆነ? በመስቀሉ ከራሱ ጋር ሊያስታርቀን፣ ከአባቱ ጋር ሊያስታርቀን፣ ከመንፈስ ቅዱስ ጋር ሊያስታርቀን ራሱን ምን አደረገ? መስዋዕት አደረገልን። በራሱ በኩል ምን ሆነ? መስዋዕት አደረገልን። ዱአ ሳቲን ብሊሳኑ ባሴ ዲጋ ሳዳን ብሊሳኑ ባሴ ፎኒ ሳዳን ብሊሳኑ ባሴ። ስለዚህ ሁላችን በክርስቶስ በኩል ምን ሆነናል? ሰላም ሆነናል። ነገኛ ራርገን ነጅረቹ። ስለዚህ ቅዱስ ጳውሎስ ይህን ትምህርት አስታረቀን በማለት ይናገራል። ከአባት አባወጂ
ከራሱ ጋር ኦፊሳ ወጅን ከመንፈስ ቅዱስ ጋር አፍራ ቁልቁል ወጅን ሀራረማ አርገነ ይረጅ ሀራረማ ይራርገነ ይጅር። ስለዚህ ከአምላክ ጋር ታርቀናል ማለት። ስለዚህ በእንደዚህ አይነት መንገድ ማየት እንችላለን። ከቁጥር 24 ጀምሮ እስከ 26 ድረስ ያለውን አብረን እናንብብ። ከቁጥር 24 እስከ 26 ድረስ ያለውን እናነባለን። ኤርጋ ቅዱስ ጳውሎስ ሁመታ ቆላሲያስ ዳፌ በሬሴ በቆና ተኮ ለኮብሰ ዲደም ያፉር ሀመ ዲደም ጀት ዱቤፍ ነየቹ። አሁን በመከራ ስለ እናንተ ደስ ይለኛል። ቅዱስ ጳውሎስ ምን ይላል? አሁን በመከራ ስለ እናንተ ደስ ይለኛል፣ ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔር ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው። ስለዚህ ወንጌል ምንድናት? ሚስጥር ናት። ሚስጥር ናት። ወንጌል ምንድናት? ሚስጥር ናት። ወንጌልን ማሊዳ እጭት ነው ነምኒ ዲጋፊ ፎኒዳ አንተኤ ከን ሂኖር ደፍኔ ከን አዳባፈቴ ይንበረን ከና አፉራ ቁልቁል አርገቴ መሌ ኒሉ ቢሳ መሌ ይንገሉፊ የማይረዳው ያነባዋል እንጂ የማይረዳው ይህቺ ሚስጥር ሆነ የነበረችው በቅዱስ ጳውሎስ አንደበት ትነገር ዘንድ ለዘመናት ሚስጥር ሆና ተሰውራ የነበረችው የወንጌል ስብከት ዛሬ ተሰበከች በማለት ይናገራል። ስለ አካሉ ማለት ስለ ቤተ ክርስቲያን አካልነት ነሚን ተኮ ቃማ ቤተስካና ተውዳፍ ጩባ ዋቀዮን ኑፍከኔ ጩባሙ ቀበየች። ሰው የቤተ ክርስቲያን አካል የእግዚአብሔር አካል ተብሎ ለመጠራት መጀመሪያ መጠመቅ አለበት። ነሚን ተኮ አፉራ ቁልቁሉ ፊ ጩባ ላየው ዳለቴ ማለ አንጎ ዋቀዮ አርገቹ እንደንደው ሞቱማ ዋቀዮ አርገቹ እንደንደው ጀዴ አባን ከኛ ጎፍታን ከኛ ኢየሱስ ክርስቶስ ንቲሜት ወየቹ ነግሮናል። ሰው ዳግም ከምን ከመንፈስና ከውሃ ካልተወለደ በስተቀር የእግዚአብሔር መንግስት መውረስ አይችልም ብሏል። ይህ ደግሞ ያደረጉ ሰዎች ደግሞ የቤተ ክርስቲያን አካል ተብለው የክርስቶስ አካል ተብለው ይጠራሉ ማለት ነው፣ ይጠራሉ። ስለዚህ መቃ ስላሴ ዳማልተው ቀምናዳቸጁዳ ንሁንዱ ኢልማ ዋቀዮታኔ ዋመውዳፍ ዋቀዮት ያመኑ አባዳን አመኑ ኢልመት ያመኑ አፉራ ቁልቁልት ያመኑ መቃ ተቆዳ አመኔ ጩባ ዋቀዮ ንፍከኔ ጩባ ሙቀብለየቹ መጠመቅ አለብን። ይህን ያደረጉ ደግሞ ቃማ ክርስቶስ ጀዳመኔ ዋመመ ወይም የክርስቶስ አካል ተብሎ ይጠራሉ ማለት ነው። ስለዚህ ከና ከናርገቹዳም ነምኒን ተኮ ዋቀዮት ያመኑ ብቻ ጋሶንታኔ ዋቀዮት ያመኔ ጩባው ክርስቶስ ጩባ ሙቀበይቹዳ መቃ አባዳ መቃ ይልማዳ መቃ አፍራ ቁልቁሉዳ አመኔ የቹ በክርስቶስ ያመነ ሰው በአባቱ አምኖ በመንፈስ ቅዱስ አምኖ መጠመቅ አለበት። ይህን ያደረገ የቤተ ክርስቲያን አካል ተብሎ ይጠራል። ቅዱስ ጳውሎስ ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ በማለት ይናገራል። ስለ ክርስቶስ የሚመጣበትን መከራ ሁሉ ሊሸከም ዝግጁ መሆኑን ይናገራል። ለምን? ስለ ቤተ ክርስቲያን ሲናገር ቤተስካኒን ቃማ ክርስቶስ ዳ ዋን ቃማ ክርስቶስ ታቴ ቤተስካኒን ተኛ ዋዬ በዲ ሲሲ ቤተስካናተኛ ረዱፍቴፍ ዋን ነረት ራወታ ማራወተ ሙጀዴ አባን ከኛ ጳውሎስ ንት ይመይቹ ማፊዮ ጀኔ በይቲ ሮም ጀዳምቱ ከሳ ጋፋ በሩ ቆላሲያስ ዳበረሱ ሂዳ ከሳ ዋን ቶሬፍ በእስር ላይ ስለነበረ ስለ ቤተ ክርስቲያን ስለ ክርስቶስ በመስበኩ ወንጌልን በመናገሩ እላዩ ላይ ምን ስለመጣበት? እስር ስለመጣበት። ስለዚህ ስለ አካሌ በማለት ስለ ቤተ ክርስቲያን አካልነት ይናገራል ማለት ነው። ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ ነበረ ሚስጥር ነው ሲል ይህ ቃል የሚለው የሚሰብከውን ወንጌል ሲሆን ወንጌል ቃል ወይም የእግዚአብሔር ሰው የመሆን ሚስጥር ለብዙ ዘመናት ከሰዎች ተሰውሮ ስለነበረ ዋቀዮ ነሙማ አርገቹ ዮካን ቃማ ይሳን ሰዴን ኬሳ አባ ኢልማ አፍራ ቁልቁሉ ጀኑ ኬሳ ኢኒን ኢልማ ጀኔ ከንጓም ንኩኒ ነመ ተውሳ እጭቲ ነሙማ ዋቃን ኢልመ ተውሳ ኢልመ ነመ ጀደሜ ዋመሙሳ እጭቲ ዋን ቱሬፍ ሁመታ ሁንዳራ ደውከቴ ከንቱሬ ጀዴ ኢርሳ አባንከ ከሁሉ ምን የሆነ የተሰወረ ይላል። ምን ከሶስቱ አካል አንዱ አካል ወልድ ምን የሆነበት ሚስጥር ምን የሆነበት ሰው የሆነበት ሚስጥር በቤተ ክርስቲያናችን ሚስጥረ ስጋዌ ብለን የምንማረው እጭቲ ፎኒ ጀኔ ከንበረ ነው ሰንጀችው። ስለዚህ ይህ ሚስጥር ከሰው ልጆች ምን ብሎ ነበረ? ተሰውሮ ነበረ።
ሮከቴ ቱሬ ጀቹ ሮከቴ ጅራ ጀቹ። ስለዚህ ምን ሆኗል ማለት ነው? ይህ ከሰው ልጆች ተሰውሮ የነበረው ሚስጥር በማን ተገለጠ? በኢየሱስ ክርስቶስ ተገለጠ ማለት ነው። ስለዚህ ምን ይላል? ይህ ተሰውሮ የነበረው ነገር ምን ሆነ? ተገለጠ በማለት ይናገራል። ከቁጥር 27 ጀምሮ እስከ 29 ድረስ ያለውን እንመልከት። እግዚአብሔር አምላክ ይርዳን። የሚያስተምር እግዚአብሔር አምላክ ይርዳን። አንደበት ይሆናል። የበለጠ ተናግረን ለሰዎች እንዲገባ የመንፈስ ቅዱስ እገዛ ያስፈልገናል። እግዚአብሔር አምላክ ያግዘን። ከቃሉ ጋር እንሁን። ከቁጥር 27 ጀምሮ እስከ 29 ድረስ ባለው ላይ እንደዚህ በማለት ያስቀምጣል። አሁን ግን ለቅዱሳን ተገልጧል። አሁን ለማን ተገልጧል? ለቅዱሳን። ለእነርሱ እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ነው አለ። የክብር ተስፋ ነው ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰው ሁሉ እየገጸስን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ ደክማለሁ በማለት ቅዱስ ጳውሎስ ይናገራል። አሁን ለቅዱሳኑ ሁሉ ተገልጧል። ቅዱሳን የሚላቸው የሙ አባን ከኛ ጳውሎስ ቅዱሳን የሙ ጀዴ ዋም ወሮታ ቅዱሳኒ ጀደመኒ ዋመመ ከን ዋቀዮዳን አመነኒ ሀላ ዋቀዮ ኑበርስ ሰይዳን ሀላ ጎፍታን ከኛ ኢየሱስ ክርስቶስ ኑበርስ ሰይዳን ጩባዳን ጩበመኒ ቃማ በተስካና ቃማ ክርስቶስ ከንታኔ ከዋመመን ሁንዱ ቅዱሳን ጀቻው አባጀቹ ከናፉ እጭቲ ነሙማ ክርስቶስ እጭቲ ሆኒ እጭቲ አባን ከኛ ዋቃን ከኛ ነመከን ትቴኩን አመኑ ፊ ኢፋዳ ጀ አሁን ለሁላችን ምን ብሏል? ተገልጧል። ይሄ ሚስጥረ ስጋዊ ግልጽ ሆኖልናል። ከኛ ተሰውሮ የነበረው አስቀድሞ የነበረው የአምላክ መኖር የሰማያዊ ምስጢር ከኛ ተሰውሮ ተደብቆ የነበረው ነገር ሁሉ በክርስቶስ በኩል ምን ሆኗል? ግልጽ ሆኖልናል። ኢፋ ኑፍቴጅ ረይቹ አሁን ሁሉን ነገር ማውራት እንችላለን በማለት ቅዱስ ጳውሎስ ይናገራል። እኛም በክርስቶስ ፍጹም የሚሆን ሰው ሁሉ እናቀር ዘንድ ሰው ሁሉ ምን እያለን እየተቆጣን እየገጸስን ሲል እየተቆጣን ከዛስ ደግሞ በጸባይ እያስተማርን ሁሉን የምን እናደርጋለን? የክርስቶስ ቤተሰብ እናደርጋለን በማለት ቅዱስ ጳውሎስ ይናገራል። አዱኛ ከነረቲ ሀላ በሩፊ በርኖት በርሲሱ ቀምኑዳን በርሲሳ ዮሙ በዲ ወጀተን በዲሳኔ ትሂማ yommuu barnoota sirriitti jalanii taqabbalan yommuu isaan fudhatan haalatti fudhatan garsiisuudhaan aangoo kiristoosiidhaan amannee mootummaa waaqayyoon nuuf kennee isaan argachuudhaaf waa'ee gooftaa keenya Yesuus Kiristoos ni barsiifna jedhee ጳውሎስ ፊጣታ jechuudha ergaasaa tokko። ስለዚህ ቅዱስ ጳውሎስ በዚህኛው በመጀመሪያው የቆላሲያስ መልእክቱ ላይ እንደዚህ አይነት ሚስጥራትን ነግሯቸው ሁልጊዜ ከእነርሱ ጋር እንዳለ የተተዉ ስለነሱ የማያውቁ በተለይ ስለነዚህ ቆላሲያስ ስለሚገኙ ክርስቲያኖች የማያውቅ ስለነሱ ሰምቶ የማያውቅ አድርጎ የሚነግሯችሁን ሰዎች በጠቅላላ እንዲያፍሩ የሚያደርግ መጀመሪያ መልእክቱን ይጽፍላቸዋል ማለት ነው። ስለዚህ የቆላሲያስ ሰዎች ከቅዱስ ጳውሎስ የመጀመሪያ ምዕራፍ ላይ የተቀመጠውን ትምህርት ስለ እግዚአብሔር አምላክ ጠንክረው እንዲያውቁ ሚስጥራትን ሁሉ ነግሯቸው ጨርሳ ማለት ነው። ለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያስተማረን የመከረን እግዚአብሔር አምላክ ከሁላችን ጋር ይሁን። በሃይማኖት እንድንጸና ከጌታችን ከመድኃኒታችን ሰላምና ፍቅር ጸጋ እንዳይለየን የእርሱ ቅዱስ ፍቃድ ይሆንልን። የተማርነውን እንድንኖር ጠንካራ ልብ እንዲኖረን በሃይማኖት ጸንተን የእግዚአብሔር መንግስት እንድኖር የእርሱ ቅዱስ ፍቃድ ይሆንልን። ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ የተገባላችሁ ቃል ኪዳን ሁልጊዜ ከሁላችን ጋር ይሁን። ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ስለሰጣት ቃል ኪዳን እንዲያጸናን ለአባታችን ለቅዱስ ጳውሎስ የገባለትን በረከት ለሁላችን እንዲያስብልን ይሁን። ኑ ሀጅራቺሱ ዋቀዮን ወጅን ሀጅራቱ ኑንዱምቱ ጅሬኛ ዱጋሳ ጅራቹዳፍ ዋቀዮን አብዲ ኑፍ ከን ያከኑ ከኑ መቃ አባ ጳውሎሲዳን አባ ከኛ ከን ጳውሎሲዳፍ ከኔፍዳን ሀኑ ኤጉ ይጠብቀን ሁላችንንም። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር።